Hey guys, how are you? This is Nail from Nail YouTube channel. ዛሬ አዲስ የስኮላርሺፕ ኢንፎርሜሽን ይዤላችሁ መጥቻለሁ። Last time ይዤ የመጣሁት የነበረው it's about Canada ስለ ሌክሄድ ዩኒቨርሲቲ የሚባል ነው። I think ሌክሄድ ዩኒቨርሲቲ የሚባል አፕሊኬሽን ነበር ይዤላችሁ የመጣሁት። the whole detail አስረድቻችኋለሁ how እንዴት አፕላይ እንደምታደርጉ like scholarship ደግሞ አፕላይ ለማድረግ ዳይሬክትሊ ነው ኮንሲደር የምትደረጉት ምናምን የሚለውን ነገር everything about the university I already described it እና ካላያችሁት ገብታችሁ ተመልከቱት the previous video ነው። ያው ሶርም ኦፕን የሆነባቸው ሲዝኖች ቼክ አድርጉ ነው የምትፈልጉት ፕሮግራም አድርጋችሁ you can apply. So today ይዤላችሁ የመጣሁት ደግሞ is in USA ውስጥ የሚገኝ አሪፍ ዩኒቨርሲቲ ነው። ኢንፎርሜሽናቸውን ይሄን ያክል የሚባል አይደለም። አሜን ይሄን ያክል ኤክስፔንሲቭ የሚባል አይደለም እንደ ሌሎች ዩኒቨርሲቲዎች ምናምን ነገር። ፕላስ ደግሞ ስኮላርሺፕ አውቶማቲካሊ ኮንሲደር ያደርጋሉ። እንትን አያስፈልጋችሁም። ይሄ ለስኮላርሺፕ ብላችሁ ተጨማሪ አፕሊኬሽን ምናምን ማስገባት አያስፈልጋችሁም። The moment you submit your applications just for admission, they're gonna consider you for their scholarships ማለት ነው. And their scholarship is depend on your GPA or your high school results ማለት ነው. high school resultaችሁ ታይቶ የትኛው ስኮላርሺፕ ውስጥ እነሱ ሴት እንደሚያደርጓችሁ ይነግሯችኋል ወይም the acceptance letter ማለት ነው. Your acceptance letter is going to include your admission, which is the information that is like reflecting that you are admitted to that university, and also it will mention your scholarship in the amount and how much it's required to pay from your side. No, the only thing I'm going to tell you now, this scholarship is not fully funded. It's not fully funded. Fully funded scholarship አይደለም. Fully funded scholarship ለማግኘት አፕላይ የምታደርጉባቸው ዩኒቨርሲቲ it's competitive as they're gonna ask you for separate application. Because fully fund application fully fund scholarship የሚሰጡ ዩኒቨርሲቲዎች either it is in need based scholarship which is they're gonna check out the whole background about your family and which is in the financial stuff ማለት ነው ወይም ደግሞ it's based on your high school GPA, your extracurricular, your essays, your performance. If it is amazing them, they're gonna give you their full scholarship and it's not easy. ግን ያው በአብዛኞቹ ስኮላርሺፖች ፉሊ ፈንድ ከቨር ሊደረግላችሁ የሚችለው በኒድ ቤዝድ በሆነ አፕሊኬሽን ነው። ኦልሞስት ኒድ ቤዝድ ሲሆን እነሱ ያላችሁን ያያሉ ከዛ ተጨማሪውን እነሱ እንሸፈናለን የሚሉት ማለት ነው። እና የእናንተን ካፒታል ሲመለከቱት ቱ ሎው ከሆነ ፉሊ ፈንድ በሚባል ሁኔታ ፈንድ ሊያደርጓችሁ ይችላል። ግን ከዛ ውጪ ጀስት ዝም ብላችሁ ሰሚት አድርጋችሁ ምናምን ነገር ፉሊ ፈንድ ዶንት ኤክስፔክት ፍሮም ኤኒ ኦፍ ዩኒቨርሲቲስ ማለት ነው። that's why የትኛው ዩኒቨርሲቲ ኦፈር የሚያደርጓቸውን ስኮላርሺፖች ተመልከቱ። ከዛ እናንተ የምትችሉት ምን ያክል ነው ኮንትሪቢዩት ማድረግ የምትችሉት then ዩኒቨርሲቲዎቹን ስትመርጡ ስኮላርሺፖቻቸውንም ሜንሽን ሊስት አድርጉት just on the paper or somewhere ጻፉት። ዩኒቨርሲቲው ምን ያክል ስኮላርሺፕ ፈንድ እንደሚያደርግ እና የእያንዳንዱ ዩኒቨርሲቲ ደግሞ የመረጣችሁትን ሪኳየርመንታቸውን ከዛ በኋላ አድሚት ብደረግ ለፈርስት ዩኒቨርሲቲ መግባት የምፈልገው ይሄ ነው በሰከንድ ደግሞ ፈልገው ይሄኛው ላይ ነው የሚገላችሁ ራንክ ስጣችሁ ዩኒቨርሲቲ then ራንክ ከሰጣችሁ በኋላ የምትፈልጓቸው ዩኒቨርሲቲዎች አፕላይ አድርጉ then አክሰፕት ያደረጓችሁ በራንካችሁ መሰረት ተቀበሏቸው ማለት ነው። so ኢዚ ያደርግላችኋል። so ወደ ዛሬ ዩኒቨርሲቲ ስመጣ የዛሬ ዩኒቨርሲቲ የሚባለው ትሮይ ዩኒቨርሲቲ ይባላል። አልባማ ውስጥ የሚገኝ ማለት ነው። so ወደ ዩኒክ እስከመጨረሻ ድረስ ተከታተሉ እና ደግሞ don't forget to share this videos ለወንድሞቻችሁ ምናምን ይጠቅማል ብላችሁ የምታስቡት also don't forget to subscribe every time የምንገባው አድሚሽን የሚለው ላይ ነው then international student ማለት ነው። okay so international student ላይ ከገባችሁ በኋላ የምታገኙት ምንድነው ሪኳየርመንቶቹን መመልከት ነው። so እኛ የምንመለከተው የአንደርግራጁዌት ለሆኑ ተማሪዎች የሚሆን ሪኳየርመንቶች ነው።
admission documents required for international admission, then complete international application መጨረስ አለባችሁ። ኦፊሻል ትራንስክሪፕታችሁ ደግሞ ከ10 እስከ 12 ያለውን ኦር እና ደግሞ ይሄ ሃይስኩል ግራጁዌት ተደርጎ የሚሰጣችሁ ዲፕሎማ ሰርቲፊኬት ማስገባት አለባችሁ። ከዛ ውጪ ደግሞ ኦሪጂናል ባንክ ስቴትመንት ወይም ደግሞ ስፖንሰር ሌተር ያስፈልጋችኋል። ይሄ መች ነው I-20 ለመቀበል ስትሉ ማለት ነው። ሜቢ አክሴፕታንስ ሌተር ከመጣላችሁ በኋላ መሰለኝ ይሄን የሚያስፈልጋችሁ ባንክ ስቴትመንት ልኩላችኋላችሁ or you're going to send you some kinds of papers ከዛ ከአክሴፕታንስ ሌተራችሁ ጋር then you write your name then you sign ከዛ በኋላ እሱ ስትልኩላችሁ እነሱ አክሴፕታንስ ሌተር ይልኩላችሁ I-20 ይልክላችኋል ማለት ነው። after I-20 then you're going to pay for CVs then you're going to go to for your interview ማለት ነው። ከዛ ቀጣይ የሚያስፈልገው ደግሞ ፓስፖርት ይሄ ባርኮድ ያለበትን ታስገባላችሁ። እንግሊሽ ፕሮፊሸንሲ ያስፈልጋችኋል ምክንያቱም ኢትዮጵያ እዚህ ጋር ሊስት አልተደረገችም። እነዚህ ካንትሪዎች አሉ not needs to submit the proof of language proficiency ካንትሪዎች አሉ። እነዚህ ካንትሪዎች ላይ ተማሩ ደግሞ ከዚህ ካንትሪ የሚመጡ ሰዎች ተማሪዎች ፕሮፊሸንሲ ያስፈልጓቸው ተብሎ ሊስት ተደርጓል። ግን ኢትዮጵያ ያለዩት እዚህ so you have to take ዶኒንጎ ብትወስዱ አሪፍ ነው ብዬ አስባለሁ። ኦር ደግሞ ማለት ነው MOI ሚኒስትሪ ኦፍ ኤዱኬሽን MOE ነው ብቻ እዛ ሄዳችሁ እንግሊዘኛን የተማርኩት from 10 to 12 or from high school from 9 to 12 ምናምን ብላችሁ እሱን አስገቡ። አጽፉ ፔፐርስ ምናምን ነገር ከዛ እንግሊዘኛ እንደተማራችሁ ሚዲየም ኦፍ ኢንስትራክሽናችሁ እንግሊሽ እንደሆነ እሱን ካሳያችሁ you don't have to take English proficiency for this university ማለት ነው። ምክንያቱም I don't think they are gonna በጣም እንደዚህ ፎርስ አድርገው አድርጉ ምናምን የሚሉ ዩኒቨርሲቲዎች አይደለም። easy application so English proficiencyችሁን ካሳያችሁ በዛ ፓስ ያደርጓችኋል ማለት ነው። even more ፓስ ካደረጓችሁ በኋላ እንግሊሽ መማር አለባችሁ ብለው የሚያስቡ ከሆነ language proficiency ይሄውና እዚህ ጋር አንብቡት። if Troy University does not receive an official English language proficiency test, any acceptance letter and I-20 issued will mark that English as a secondary language, a second language are required until English proficiency is achieved ይላል። English proficiency ሳታስገቡ በMOI በትምህርት ሚኒስቴር በተጻፈ በሚዲየም ኢንስትራክሽን ብቻ አልፋችሁ እነሱ አክሴፕታንስ ሌተር እና I-20 ከላኩላችሁ በኋላ English proficiency ውጤታችሁን አቺቭ እስከምታደርጉ የእንግሊሽ ፎር ዘ ሰከንድ ላንጉዌጅ ምናምን የሚለውን ነገር ክላስ መውሰድ አለባችሁ ወይም ደግሞ ትወስዳላችሁ። ይሄ ደግሞ I-20 ላይ እና አክሴፕታንስ ሌተራችሁ ላይ ሜንሽን ይደረጋል። ኦኬ አክሴፕታንስ ሌተራችሁ ላይ የምትወስዱት ኮርስ ወይም ደግሞ አፕላይ ያደረጋችሁበት ምናምን ይነገራል አይደለ? ሊስት ይደረጋል። ኦልሶ I-20 ላይም ይሄ ነገር ፖስት ይደረጋል። ይጻፋል፣ ሊስት ይደረጋል በዚህ ኮርስ ምናምን ተብሎ ሶ the moment that you submit the English proficiency test exactly test result ካላስገባችሁ እነሱ ደግሞ ምን ያደርጓችኋል? ይሄንን ኮርስ መማር አለባችሁ ብለው I-20 ላይ እና አክሴፕታንስ ሌተራችሁ ላይ ሜንሽን ያደርጉላችኋል ማለት ነው። so it's going to be visible for your interview or ምናምን ነገር እና ፐርሰናሊ አክሴፕታንስ ሌተሩን ለማግኘት ምናምን ከሆነ ከምትፈልጉ ከሆነና ኢንተርቪው ላይ ማሳመን የምትችሉ ከሆነ you can but I don't think it's a big deal ግን እንግሊሽ ፕሮፊሸንሲ እዛ ሄዳችሁ መማር የምትፈልጉ ከሆነ it's okay ማትፈልጉም ከሆነ ደግሞ ዶሊንጎ ኦንላይን ቀላል ነው ተፈትናችሁ እሱን ማስገባት ትችላላችሁ። እና እዛ about the bank statement ደግሞ ከ6 ወር የበለጠ መሆን የለበትም ወይም ከ6 ወር በፊት የቆየ መሆን የለበትም። ከ6 ወር ለማብላ ያለው ባንክ ስቴትመንት ማስገባት ያለባችሁ እና the owner must be a real person not ይሄ ቢዝነስ አካውንቶች አይደሉም። ሪል አካውንት ነው የሚያስፈልገው። ይሄ አሁን ካምፓኒ ሲከፍቱ የሚያስፈልጋችሁ ቢዝነስ አካውንት ሳይሆን የሪል አንድ ሰው ግለሰብ ማለት ነው። ወይም ደግሞ የአካውንቱ ደግሞ ከረንት ወይም ደግሞ ክሎዚንግ ባንክ አካውንት መሆን አለበት። ባላንስ መሆን አለበት። አሁን ለምሳሌ ከረንት ነው አለ ኢንድ ኦፍ ዲስ ስቴትመንት የሚያሳየው ባላንስ ላይ ያለው ብር which is financially stable እና ደግሞ እንትናችሁ ማለት ነው ይሄ ቱዊሽናቸውን ቼክ አድርጋችሁ ከዛ ጋር ተመሳሳይ ሊሆን የሚችል በባንክ ሬት በብላክ ሳይሆን በባንክ ሬት እሱ ማለት ነው
ስፖንሰር ካላችሁ ደግሞ ሜቢ የትኛውም ሀገር ላይ ነው ኢቨን ደግሞ ዛው ራሱ ተመሳሳይ ነገራችሁ ሰው ኢትዮጵያ ማለት ነው ሰው ስፖንሰር የሚያደርጋችሁ ከሆነ ያ ሰው ሌተር ጽፎ ምናምን ነገር ሪሌሽንሺፕ ከእናንተ ጋር ያለው ጓደኛ ነው ቤተሰብ ነው የሚለውን ነገር ጽፎ ማስገባት አለበት ማለት ነው። በስፖንሰር ሌተር የምታስገቡ ደና አይስዌኒያችሁን ይልኩላችኋል እና ይሄ ESL የሚባል ነገር አለ እዛ የምትማሩት ነው መሰለኝ እንትን ካላስገባችሁ በኋላ አንብቡት ዲታውን ገብታችሁ የሚያስፈልጋችሁ የሪኳየርመንታቸው ይሄ ነው። በቃ ቀላል ነው። ዲፕሎማ ሃይ ስኩል ትራንስክሪፕት then ፕሮፊሸንሲ ለና አፕላይ ነው የምታደርጉት። ይሄ ምንም ሴፓሬት ነው የሚያስፈልጋችሁ ብዙ ጣጣ ያለው አፕሊኬሽን አይደለም ማለት ነው። ከዛ ኤቭሪ ነው ይሄ ሮል ኦቨር ነው እንትናቸው ሮል ኦቨር ነው በየአመቱ ነው አፕዴት የሚደረገው እንጂ የሚቀያየር አይደለም። ስፕሪንግ ኢንቴክ አፕላይ ማድረግ የምትፈልጉ ከሆነ today is July 2 2026 so ስፕሪንግ ኢንቴክ አፕላይ ማድረግ የምትፈልጉ ከሆነ ሴፕቴምበር 1 ላይ አፕላይ አድርጉ እስከ ኖቬምበር 1 ማለት ነው። ከኖቬምበር 1 ላይ ሴፕቴምበር ኢንቴክ ኦፕን ይሆናል። then fall ላይ አፕላይ ማድረግ የምትፈልጉ ከሆነ you're going to have to wait until February 1 then February 1 2027 ላይ አፕላይ ታደርጋላችሁ እስከ June 1 ማለት ነው። then after June 1 the case is going to be dead then you have to wait until the next year ማለት ነው fall እስኪከፈት so አሁን 12ኛ ክፍል ላይ ያላችሁ ተማሪዎች እዚህ አፕላይ ማድረግ የምትፈልጉት በኬስ ሊስታችሁ ይሄ ዩኒቨርሲቲ አስቀምጡት then application ሲከፈት then you can apply with this university ማለት ነው። ያው እንትን ላይ ኤምባሲ ላይ መስጠይቋችሁ ጥያቄዎች አሉ why this university or ምናምን የሚባለው ነገር እሱ ደግሞ ሪሰርች ስሩ። ምክንያቱም እዚህ ዩኒቨርሲቲ ላይ የተለያዩ አክቲቪቲዎች አሉ በስፖርት ኢቭን አሁን ለምሳሌ ኮምፒውተር ሳይንስ መረጣችሁ እንበል ኮምፒውተር ሳይንስ ላይ ከመረጣችሁ በኋላ then after computer science እናንተ ሜንሽን ማድረግ ያለባችሁ አሉ በቃ እንትን ኮንቬንስ ማድረግ ነው ኦፊሰሩ ማለት ነው። ይሄ ዩኒቨርሲቲ የመረጠው ኮምፒውተር ሳይንስ አሪፍ ነው ፕላስ ደግሞ እኔ እንደዚህ አይነት ፓሽን አለ እንደዚህ አትሌቲክስ ምናምን ነገር እና የዚህ ዩኒቨርሲቲ ፉትቦል ምናምን ነገር ስላችሁ የሱ ኮሚኒቲ አባል መሆን ፈልጋለሁ ፕላስ ደግሞ ሞስትሊ this ዩኒቨርሲቲ ላይ የሚገቡት ብላክ ስቱደንቶች ናቸው እና ይሄ ከአፍሪካ የሚሄዱ ናቸው ሞስትሊ ማለት ነው። ይሄ እንዳለ ሪሰርች ስሩ እና አፍሪካ የሚሄዱ ተማሪዎች ስለሆነ like እኔ አፍሪካዊ እንደመሆን ከነሱ ጋር like ኢንቫይሮንመንት ቶሎ መላመድ ይችላልው ብቻ አላ ይሄንን ኮንቬንስ ማድረግ አለባችሁ በራሳችሁ ስክሪፕት ማለት ነው እና don't be afraid about it so ቀጣይ ለሳያችሁ ፈልገው ነገር ምንድነው ስኮላርሺፕ okay scholarship for undergraduate ነው የምንፈልገው ማለት ነው። ኦንላይን መማር የምትፈልጉ ሰዎች ካላችሁ you can ኦንላይን ላይ ማለት ነው ግን mostly ኦንላይን አፈልጉ ማለት ያለ undergraduate ናቸው እና on campus undergraduate students are eligible for several scholarship opportunities ከዛ ከታች ያሉትን እንዳለ አንብቡ ነው የሚለው ማለት ነው። undergraduate ሲሆኑ እዚህ ጋር ያነበብኩት ነገር ምንድነው scholars plus award የሚባል students with 33 up to 36 ACT or 1450 to 1600 SAT ውጤት የሚያመጡ እና ደግሞ በተጨማሪ ደግሞ 3.7 GPA የሚያመጡ ተማሪዎች ያላቸው ደግሞ ውጤት ያላቸው ተማሪዎች full tuition እና housing እና meal plan ከቨር ይደረግላቸዋል ይላል but ይሄንን እኔ ለእናንተ እንዲህ ይሆናል ብዬ አይደለም የማወራው ምክንያቱም like እርግጠኛ አይደለም for international student ይሄ ይሰጥ አይሰጥም የሚለው ማለት ነው just freshman academic ነው የሚለውና yes of course international students ስትሆኑ just ሄዶ after high school you're going to be freshman right so እንትን እንደመሆናችሁ ይሄ ኢንተርናሽናል ስቱደንት ስትሆኑ ዛስገቡ ፍሬሽማን የምትሆኑት እና ፍሬሽማን እንደመሆናችሁ ይሄኛው ውጤታችሁ አሪፍ ከሆነ ኤስኤቲ እና ምናምን ውጤት ደግሞ የምታስገቡላችሁ ከሆነ ይሄንን አይተው እንትን ያደርጋሉ that's why የምታስገቡት ዶክመንት ይሄኛውንም ቢሆን
ምክንያቱም እናንተ ኮንሲደር መፈለግ ያለባችሁ for the highest ማለት ነው። every time you have to shoot for the moon then I mean at least you're gonna hit the stars ምክንያቱም ተቀላቅ every time ላይ ትልቁን ነገር ታርጌት አድርጉ ከዛ at least የቀረበውን ነገር ታገኛላችሁ። ግን just admit ለመደረግና ስኮላርሺፕ just ኢንተራንስ ስኮላርሺፕ ለማግኘት ከሆነ እነዚህ ኦፖርቹኒቲ ያላችሁ ታውቃላችሁ። ግን ያኛው obviously 100% ለራሳችሁ ጋራንቲ እንደሆነ አድርጋችሁ በውስጣችሁ አስባችሁ ግን ለትልልቆች ስኮላርሺፕ ኮምፒት ማድረግ በጣም አሪፍ ነው። ምክንያቱም ይሄኛው ከደረሳችሁ ምን ትፈልጋላችሁ? ቱዊሽን እና ፉል ሃውሲንግ ከተሸፈነላችሁ ማለት ነው። ሶ ይሄኛው አፕላይ የሚሆን ሲጋስ ሌላ እንትን ላይ ያስገባችሁ ስኮላርሺፕ ዲቴል ማለት ነው። እዚህ ዩኒቨርሲቲ a lot of scholarship ነው ያሉት ማለት ነው። ይሄኛው ስኮላርሺፕ award this scholarship is only for first time entering freshman attending the main campus for fall 2026 is closed now for the next year live አድርጉት for 2027 ማለት ነው። እና this scholarship is merit based ነው የሆነ ስኮላርሺፕ ነው እና recognizing high school academic achievement ነው የሚመለከቱት እና competitive scholarship እና limited award ነው። ተማሪዎች ወደ 1450 እና 1600 የሚያመጡት ተማሪዎች በኤስኤቲ up to 1600 ማለት ነው they're going to consider for this award እና so GPA ደግሞ 3.7 high school አሪፍ ነው። ይሄንን እንደምታገኙ አስቡት ማለት ነው። just apply ታደርጉ ኤስኤቲ ተፈተኑ ከቻላችሁ ማለት ነው። ኤስኤቲ መፈተናችሁ ስኮላርሺፖችን ዊን እንድታደርጉ ይረዳችኋል እና ከሌሎች ተማሪዎች አውትስታንዲንግ ሆናችሁ እንድትለዩ ያደርጋችኋል። ለማግኘት ምናምን ኤስኤቲ ያስፈልጋችኋል። just አድሚት ለመደረግ ከሆነ ያስፈልጋችሁ just ለአድሚሽን ችግር የለውም። ግን እንደዚህ አይነት ኮምፒቲቲቭ ነገር የምትገቡ ከሆነ ኤስኤቲ ተፈተኑ እና ውጤታችሁን ሀይ አድርጉ በቻላችሁ። ከዛ ውጪ ውጤታችሁን ደግሞ አሪፍ ከሆነ 3.7 ይሄኛው ስኮላርሺፕ የማግኘት ፕሮባቢሊቲ አላችሁ ማለት ነው። እዚህ ጋር ስኮላርሺፕ ሚሊዮን ጀስት ክሊክ አድርገው በጣም ማለት ነው ካውንትለስ በጣም ብዙ ናቸው የሚመጡት ስኮላርሺፖች እና ባለፈው ታም እያዩዋቸው ነበር ዴድላይናቸው ምናምን ነገር ይሁት ይዝጋራ ተፈሰሩ እና ላይ ነው ያለው እና በጣም ብዙ ነው ያለው በጣም ብዙ ማለት ነው። ይሄን ሁሉ ስኮላርሺፖች የማሸነፍ ፕሮባቢሊቲ ይኖራችኋል። ለሃይስት የሚባለውን ታርጌት አድርጎ ከነዚህ ውስጥ የተሻለው አንዱን መርጠው ይሰጣችኋል ማለት ነው። በሎወር ጂፒኤ ነው ያው ዝም ብሎ ኢንተራንስ የሆነ ይሰጣችኋል ማለት ነው። እዚህ ጋር ዝቅ ብላችሁ ታደርጉት ኢንተርናሽናል ስኮላርሺፕ ያለና ይሄኛው apply for the international student scholarship ነው ሲነኩት ያመጣላችሁ ኢንተርናሽናል ስቱደንት የሚያገኙት ነው ማለት ነው። ኳሊፊኬሽናቸው በቃ ሆም ሎኬሽን T01 ይሄን ተውት ጁኒየር ሶፍትዌር ሲኒየር ከዛ በኋላ ግራጁዌት ያደረገ ተማሪ መሆን አለበት እና ከዩናይትድ ስቴትስ ውጭ መሆን አለበት ማለት ነው። ተማሪ because for international student this scholarship to assist on the Troy University campus in Troy Alabama is currently enrolled as international undergraduate or graduate students in the good standing and must show the financial need by submitting an essay to explain their financial situation no more than 200 words. So ይሄንን ነገር ሜቢ አፕላይ ስታደርጉት እዛው through the process ላይ እንደዚህ አይነት የስኮላርሺፕ ፔጅ ላይ እንደዚህ ጻፉ ምናምን ሊሏችሁ ይችላል። ሶ ይሄን ነገር እንትን ማድረግ እንዳትረሱ ማለት ነው። እዛው ላይ ነው ጻፉ ነው የሚሉት ማለት ነው። ፋይናንሻል ሲቹዌሽናችሁን በ200 ባልበለጠ ኤክስፕሌን አድርጉ ነው የሚሏችሁ። ከዛም parents cannot be in their first year studies and not meeting this requirement are subjected to lose their scholarship. This students will be selected by international scholarship committee. The recipients are required to write a thank you letter to the donor and are encouraged to attend the scholarship donor and recipient reception held each year. Thank you ማለት አለባችሁ ለሚሰጣችሁ ነው። ጁን 2026 አፕላይ ማድረግ ትችላላችሁ ነው። it's already expired ይሄኛው ማለት ነው። so you have to apply for the next year ማለት ነው። next year fall ላይ 12ኛ ክፍል የምትገቡ አሁን 11ኛ ክፍል ጨርሳችሁ የምትገቡ ተማሪዎች ይሄ አሪፍ ይሆናል ማለት ነው። ኤሲቲም ደግሞ ወስዱ
ውጤታችሁም ደግሞ አሪፍ ቢሆን በጣም አሪፍ ኦፖርቹኒቲ ያለው ዩኒቨርሲቲ ነው። በጣም ብዙ አይነት ስኮላርሺፖች አሉት። እዚህ ጋር አንብቧቸው። እናንተ ሴፓሬትሊ አፕላይ ሳይሆን የምታደርጉት ራሳቸው ናቸው። እንትን አፕላይ ስታደርጉ አውቶማቲካሊ የሚያደርጉት ማለት ነው። እዚህ ጋር ነው ቴስት ስኮር ኤንድ ዴድላይን ይላል። ኤስኤቲ ኢትስ ኖት ሪኮማንደድ ግን recommended for maximizing scholarship opportunity just like I told you guys scholarship opportunityያችሁን ማክሲማይዝ ማድረግ የምትፈልጉ ከሆነ ይሄኛውን ቴስት ውሰዱ ኤስኤቲ ማለት ነው። ይጠቅማችኋል for every time ላይ አፕላይ ባደረጋችሁ ቁጥር ውጤታችሁ ሃይ ከሆነ ስኮላርሺፕ ሰሌክት የሚደረግ ፕሮፊታችሁ በጣም ትልቅ እና ውጤታችሁ ደግሞ ይሄ ሚኒመም የሚያስፈልጋችሁ ኤስኤቲ ከሆነ 20 ኤስኤቲ ከሆነ ደግሞ 130 ማምጣት አለባችሁ እና ጂፒአችሁ ደግሞ 3 መሆን አለበት። ግን ለዛኛው መጀመሪያ ያሳያችሁ ስኮላርሺፕ ደግሞ ይሄኛው ጂፒአችሁ 3.7 እና ኤስኤቲ እንትናችሁ ደግሞ ሞር ዳን 1450 ማለት ነው ደግሞ 1450 በላይ መሆን አለበት ማለት ነው። ለዛኛው ለትልቁ ስኮላርሺፕ እሱን ካላችሁ አሪፍ ነው። ሶ ሜሪት ስኮላርሺፕ አላቸው። ሜሪት ስኮላርሺፓቸው ቤዝድ ኦን ሃይ ስኩል ነው ማለት ነው። ከዛ ይሄኛው ሁሉ ጊዜ ሜሪት ስኮላርሺፓቸውን የሚሰጡት ለምን ላይ ነው? ፎል ላይ ነው መሰለኝ። አይ ቲንክ ስኮላርሺፓቸው አፕላይ የሚደረገው አፕሊኬሽኑ ሰፕቴምበር ላይ ነው። ሰፕቴምበር አፕሊኬሽኑ ኦፕን የሆነ ነው ደግሞ ዊል ሲ ዴድላይን ምናምን ነገር የሚለው ላይ እዛ ጋር አለ። ዴድላይን ላይ እናየዋለን። ተርሙ ይሄ ለሰፕቴምበር ላይ ለማድረግ የምትከፍቱት ለእንትን ተርም ለፎል ተርም ማለት ነው። የአፕሊኬሽን ዴታቸው ፊክስድ ነው አልፎ እንደሩሉ ነው እና ሰፕቴምበር ላይ ይከፈታል፣ ዲሴምበር ላይ ይዘጋል እና ቫልዩአችሁን ከፍ ለማድረግ ቴስታችሁን ብትሰዱ ማለት ነው። ስኮላርሺፓቸው ደግሞ ፋውንዴሽን ስኮላርሺፕ ጀስት ኖርማሊ ስትገቡ የሚሰጧችሁ ስኮላርሺፖች ጀስት አፕላይ ስታደርጉ ጃንዋሪ ይከፈታል፣ then ማርች 1 ላይ ይዘጋል። annually every year then award donors criteria ይላል ማለት ነው። ዶነሩ ወይም ደግሞ ፈንድ የሚያደርጋችሁ አለ ዶነር የሚባል አለ ብቻ ፈንድ የሚያደርጋችሁ እና እሱ ፈንድ ሲያደርጋችሁ ኢሲአይያችሁን ተመልክቶ ማለት ነው። ኢሲአይያችሁ 200 ወርድ ጻፉ ይላል አፕሊኬሽናችሁ ላይ ነው ስትሞሉት የምታገኙት። እዛ requirements vary based on donor area ማለት ነው። I mean criteria sorry። ከዛ not scholarship deadline are subject to change. Always check the official website with the latest information. then the foundations for graduate ለግራጁዌት ስቱደንት የሚሆን ነው። አሁን ያየነው የአንደር ግራጁዌት ነው ማለት ነው። ሶ አሁን እዚህ ጋር ስኮላርሺፖቹ ካየን ወደ እንትኑ እንምጣ። ወደ አድሚሽን ኮስት ኤንድ ኤድ የሚባለው ማለት ነው። ቱዊሽን ፊያቸው ምን ያክል እንደሆነ እኔ tuition fee for 26-27 የሚለውን ነገር እኛ ከ2026 ከ2027 ምክንያቱም ከ2025 ከ2027 የሚለውን የምንመለከተው ማለት ነው። ሶ አልባማ ካምፓስ የሚባል ግን እኛ ኢንተርናሽናል ነው የምንፈልገው ምክንያቱም ኢንተርናሽናል So for 2026 spring እና summer 2027 ላይ ያላችሁ ኢንተርናሽናል ፕሮግራም የሚለውን ሊንክ ሌላ ፔጅ ላይ እንገባለን።
my internet is so slow. I'm sorry for this lag. Okay, vision undergraduate. So housing ምናምናቸው ተደማምሮ መጨረሻ ላይ የሚመጣውን ማየት ነው። Okay, out of state changes for international student 22,000 scholarship. I mean tuitionaቸው $22,048. ከዛ ኢንሹራንስ አለ፣ ትሮጀን ቡክ ባግ ምናምን ነገር አለ። ኤቭሪቲንግ ከጨረሰ በኋላ ቶታል ላይ ስንት ይመጣል? 35,035,486 ማለት ነው የሚመጣው ቶታል። then የኢንተርናሽናል ስትገቡ የሚሰጣችሁ ስኮላርሺፕ አላችሁ ብያችሁ እና ይሄ 200 ወርድ ማግኘት ማለት ነው። እንደገባችሁ ስኮላርሺፓችሁን የሚሰጧችሁ ምክንያቱም አፕላይ ስታደርጉ ውጤታችሁ አሪፍ እስከሆነ ውጤታችሁ አትሊስት ጂፒያችሁ ሲስተም ባይኖራችሁ ስኮላርሺፕ ይሰጣችሁ። ኢንተሪም ማለት የሆነ ኢንትራንስ ስኮላርሺፕ እና እሱ ስኮላርሺፕ $11,000 ነው ከቨር የሚያደርገው። ሶ 35,000 ላይ 11,000 ስትቀንሱ ወደ $24,000 ይመጣል ማለት ነው። ሶ 11,000 ሲከፍሉላችሁ እነሱ የእናንተ ክፍያ ቀሪ 24,000 ይሆናል ማለት ነው። አይ ሚን 24,000 ነው የሚሆነው። $24,000 መክፈል ይኖርባችኋል 11,000 ስኮላርሺፕ እነሱ ከሰጣችሁ ማለት ነው። እና True University reverse the right to change and update cost and fee structure without advance notice. መቀየር ማብሬት ማድረግ ይችላል። ይሄን እንትን ነው የሚለው estimated based on 12 credit hours or semester tuition is related fees for I-20 purpose. I-20 ላይ ሜንሽን ይደረጋል everything ማለት ነው። ስኮላርሺፕ ካገኛችሁ ይሄን ያክል ስኮላርሺፕ አግኝቷል ቀሪ ይሄን ያክል መክፈል ይኖርበታል ምናምን ተብሎ I-20 ላይ ሜንሽን ይደረጋል everything። እነዚህ ጋር የምታያቸው ኮስቶች I-20 ላይ ሊስት ይደረጋሉ ማለት ነው። ሶ አክሴፕታንስ ሌተራችሁ ላይ ሊስት ይደረጋል። ሶ ዘ ፖይንታችሁ መጨረሻ ላይ ይሄንን ካወቃችሁ ሁሉንም ሪዳይሬክት ተደርጋችሁ ወዴት ነው መመለስ ያለባችሁ? ወደ እንትናችሁ አፕሊኬሽናችሁ ላይ ስትመለስ ስኮላርሺፑን እንዴት አድርጌ ነው አድቫንስ ራሴን ማድረግ የምችለው ለትልቅየው ስኮላርሺፕ ቱዊሽን ፉል ሃውስ ምናምን ከቨር የሚያደርገው ወይ ደግሞ የተሻሉ ስኮላርሺፖች እንዴት አድርጌ ነው ማግኘት የምችለው? ይሄኛው ይሄ አይቲኦ ነው። ጀስት አይቲ ኢንተርናሽናል ትሮጀን ኦፖርቹኒቲ ጀስት እንደገባችሁ እንሰጣችሁ ማለት ነው። ከዚህ ውጪ የትኛውን ለማግኘት እንትን አደርጋለሁ የሚለውን ነገር አስቡበት እና ቴስቱን ውሰዱ። ኤስኤቲ ጥሩ ውጤት አምጡ። ጂፒያችሁ ደግሞ አሪፍ ለማድረግ ሞክሩ 3.7 ምናምን። ከዛ በኋላ ያንን አፕላይ አድርጉ። ኖ ዳውት ደርገና ጊቭ ዩ ማለት ነው። ሶ ይሄ አሪፍ ኦፖርቹኒቲ ያለበት ዩኒቨርሲቲ ነው። ከገባችሁ በኋላ ካልተመቻችሁ መቀየር ትችላላችሁ ማለት ነው። ወደ ተለያየ ዩኒቨርሲቲ ትራንስፈር ማድረግ ትችላላችሁ whatever you want። ግን just acceptance አግኝታችሁ ምናምን ነገር ፕላናችሁ በዚህ ዩኒቨርሲቲ ሄዳችሁ እዛ ፕላን ለመቀየር ምናምን ነገር ከሆነ just apply አድርጉ። ዩኒቨርሲቲ አክሰፕት ያድርጋችሁ አይችልም ተቀበሉ። ለዲባስ ግቡ ሳምኗቸው እንደዚህ ስለሆነ ነገር ብላችሁ እዛ ተስተካክላችሁ ማለት ነው። ቪዛችሁን ካገኛችሁ በኋላ እዛ ገብታችሁ ከፈለጋችሁ ቀይሩ፣ ከፈለጋችሁ ኮሚኒቲ ኮሌጅ ግቡ። ቱዊሽን ፊያችሁ በጣም ሎው ሆነ። ከዛ በኋላ አፍተር ኮሚኒቲ ኮሌጅ ትራንስፈር አድርጋችሁ ዲግሪያችሁ ጨርሱ ማለት ነው። ምን ዘንሻላችሁ እንደዚህ አይነት ኦፖርቹኒቲዎች ቆይ ሌላ ቪዲዮ ይዤላችሁ እመጣለሁ። እንዴት አድርጋችሁ ኮሚኒቲ ኮሌጅ አፕላይ ታደርጉና ከዛ ወደ ትራንስፈር አድርጋችሁ ደግሞ ዲግሪያችሁ መጨረስ ትችላላችሁ። ምክንያቱም ኮሚኒቲ ኮሌጆች ከሬጉላር ዩኒቨርሲቲዎች በጣም ቺፕ ናቸው። ወይም ደግሞ ማትሪክ ውጤት ላልመጣላቸው ተማሪዎች ውጤታቸው ዝቅ ላለ ጂፒኤ ላላቸው ተማሪዎች የሚመረጡ ኮሚኒቲ ኮሌጆች ናቸው። እንደ ያሪኑ ጂኢዲ አላቅም ብቻ ይሄ ዩኤስ ውስጥ የሚማሩታል ውጤት ሳልመጣላቸው ሲል ማለት ነው። እና ተምረው የሚፈተኑት ፈተና ማለት እንደዚህ አይነት ነገር ሆኖ ግን in another side it is associate degree ይባላል። እና ስትገቡ እዛ ከፈለጋችሁ ዲፕሎማ ታደርጉታላችሁ፣ ከፈለጋችሁ አሶሲኤት ዲግሪ ታደርጉትና እንትን ታደርጋላችሁ ትራንስፈር ታደርጉና ወደ ባችለር ትቀይሩታላችሁ ኮርሳችሁ። ከዛ ክሬዲት አውራችሁ ትራንስፈር ነው እንደደረግና ወደ ዩኒቨርሲቲ ፈርስት ሁለት ዓመት ነው የምትማሩት ኮሌጅ ስኩል then after 2 years ወደ ዩኒቨርሲቲ ባችለር ዲግሪ ይቀየራል ማለት ነው። እና
ትጨርሱና ግራጁዌት ታደርጋላችሁ ከዩኒቨርሲቲው 2 ዓመት ኮሚኒቲ ኮሌጅ 2 ዓመት ባችለር ዲግሪያችሁን ቶታሊ 4 years ይሆናል ማለት ነው። እነሱ የሚመለከቱት ክሬዲት አወር ትራንስፈር ስለሚደረግ this how you avoid ምናምን ግን ኤምባሲ ላይ በኮሚኒቲ ኮሌጅ እንዳያስቸግራችሁ እንትን አፕላይ አድርጉ በዩኒቨርሲቲ እዛ ከሄዳችሁ በኋላ ፕሮሰሱን ሺፍት አድርጉት ማለት ነው። እንደዚህ አይነት ነገሮች በሌላ ቪዲዮ የምሰራላችሁ for today ይዤላችሁ የነበረው ይሄን ቪዲዮ ነበር። I think ይጠቅማችኋል ብዬ አስባለሁ። for the next ደግሞ አሪፍ የሚለውና የተሻለ ዩኒቨርሲቲ maybe አሁን ካናዳ I think የሆነ ዩኒቨርሲቲ ያየው መስሎኛል። እሱ ላይ ዲፕ ዳውን ሪሰርች ሰርች እንደዚህ አይነት ቪዲዮ አቀርብላችኋለሁ። ቴሌግራም ግሩፕ ላይ ገብታችሁ ቴሌግራም ግሩፕን የዩቲዩብ ቻናል ላይ ታገኙታላችሁ። የዩቲዩብ ቻናል ባዮ ላይ እዛ ላይ እንትኑ አለ ዲስክሪፕሽን ላይ ሊንኩ አለ። ገብታችሁ ጆይን አድርጉ። ሜምበር ሆኑ የፋሚሊ ናይል የስተዲ ጋይድስ ማለት ነው። then እዛ ላይ ጥያቄ ጠይቁ ምናምን ነገር እኔ መልስላችኋለሁ። ኤክስፒሪየንስ ደግሞ ተማሪዎች ይኖራሉ እዛ ላይ ይመልሱላችኋል ማለት ነው። so for today ይሄን ነገር እዚህ ጋር እንጨርሳለን ማለት ነው። hope ሞቹዋሊ ያስባለሁ so guys for the next time እስከምንገናኝ peace out. don't forget to subscribe and like by the button እና share ደግሞ ማድረጉ let's go to like አሁን 900 ምናምን ሰብስክራይበር ደርሰናል። 1000 ምናምን መግባት አለብን next ላይ so ሬዝ እናደርገው በትክክል መቻችሁ